በዚህ ቪዲዮ used to be used to እና get used to ሶስቱን እናያለን። በጣም ቀለል አድርጌ በብዙ ኤግዛምፕል አብረን ፕራክቲስ እያደረግን እናያቸዋለን። ከቪዲዮ መጨረሻ በጣም ግልጽ ነው የሚሆንላችሁ። ብቻ እናንተ ፎከስ አድርጋችሁ እስከ መጨረሻ ተከታተሉ። alright let's get started. alright ሶስቱን ነው የምንጠቀመው። okay used to be used to እና get used to ማለት ነው። is that clear? yes. alright ብሩክ እስኪ አንብበው። used to alright d አትነበብም used to አንልም። እሺ d is silent. okay yeah. used to እስኪ በል used to ብለን ነው የምናነበው። what does it mean? ምን ማለት ነው? it means something we did repeatedly in the past but we don't anymore. alright yes. ድሮ በተደጋጋሚ የምናደርጋቸው ነገሮች አሁን ግን የማናደርጋቸው ማለት ነው። is that clear? yes. ድሮ እንደዚህ አደርግ ነበር፣ እንደዚህ ነበርኩ፣ እንደዚህ ነበረኝ ማለት ነው። አሁን ግን አሁን አላደርግም፣ አይደለሁም፣ የለኝም ማለት ነው። is that clear? yes. ኤግዛምፕል እንስራ እስኪ። ድሮ እኔ ከሰዎች ጋር እጣላ ነበር በለኝ እስኪ። I used to መጣላት ምንድነው? fight exactly። እዚህ ጋር used to ካለ በኋላ ድርጊቱ ምን መሆን አለበት? verb 1 መሆን አለበት። ምን መሆን አለበት? verb 1 the base verb አይደለ? yes. the root verb መሆን አለበት። ስለዚህ መጣላት ምንድነው? fight yes. ስለዚህ fight with people ስለዚህ I used to fight with people ማለት ምንድነው? ድሮ ከሰዎች ጋር እጣላ ነበር፣ የመጣላት ልማድ ነበረኝ፣ ባህሪ ነበረኝ ማለት ነው። አሁንስ እጣላለሁ? no አሁን አልጣላም ማለት ነው። exactly yes. አሁን አልጣላም ማለት ነው። that's good። ድሮ እኔ በጣም አማራሪ ነበርኩ በለኝ እስኪ። I used to ማማረር complain a lot እስኪ በለው። I used to complain a lot. exactly I used to complain a lot ካልኩ ምንድነው? ድሮ በጣም አማር ነበር። አሁንስ አማራለሁ እንዴ? አሁን አላማርም ማለት ነው። exactly yes. that's good አሁን ኦኬ የሆነ ሱስ የነበረበት ሰው ድሮ እኮ እሱ ያጨስ ነበር፣ ይጠጣ ነበር አልኮል በለኝ እስኪ። he used to exactly he used to ማጨስ smoke he used to smoke cigarettes ድሮ ሲጋራ ያጨስ ነበር። አሁንስ ያጨሳል እንዴ? አሁን አያጨስም፣ ፈቷል፣ ትቷል ማለት ነው። exactly yes. ድሮ አልኮል ይጠጣ ነበር። he used to drink alcohol. he used to drink alcohol ድሮ አልኮል ይጠጣ ነበር። አሁንስ ይጠጣል አይጠጣም? ያጨሳል አያጨስም? አያጨስም ማለት ነው። exactly yes. that's good alright አሁን ደግሞ ኔጌቲቭ እናድርገው። እሺ እስኪ ድሮ እኔ መጽሐፍ አላነብም ነበር በለኝ እስኪ። ተሸውጄ ነበር፣ መጽሐፍት አላነብም ነበር። I didn't used to exactly didn't አይደለ? yes. didn't used to ነው የምንጠቀመው። didn't used to እዚህ ጋር didn't ስላለ ዲ አያስፈልግም ማለት ነው። alright yes. so didn't used to ምን ማለት ነው? የused to ተቃራኒ ማለት ነው። ድሮ የማናደርገው አሁን ግን የምናደርገው ነገር፣ የምናደርገው ልማድ ማለት ነው። yes. alright ስለዚህ ድሮ እኔ መጽሐፍት አላነብም ነበር ሲሆን I didn't used to ማንበብ read እዚህ ጋር አሁንም ድርጊቱ ምን መሆን አለበት? verb 1 ነው መሆን ያለበት። alright verb 1 ስለዚህ read books that's good I didn't used to read books ማለት ምንድነው? ድሮ መጽሐፍት አላነብም ነበር። አሁንስ አሁን አነባለሁ፣ የማንበብ ልማድ አለኝ ማለት ነው። you got it? yes. that's good አላነብም ነበር። ድሮ እኔ ገንዘብ ሴቭ አላደርግም ነበር በለኝ እስኪ። ድሮ እኔ ገንዘብ ሴቭ አላደርግም ነበር። I didn't used to save money exactly I didn't used to save money ድሮ ገንዘብ ሴቭ አላደርግም ነበር። what about right now? አሁንስ አደርጋለሁ። አሁን ግን ሴቭ አደርጋለሁ ማለት ነው። exactly yes. ግልጽ ነው አይደል? yes. nice አሁን ደግሞ እኔ ለምሳሌ ድሮ ቀጭን ነበርኩ እኮ እኔ በለኝ እስኪ። ሞክር I used to teen አሪፍ። መሆን ምንድን ነው በእንግሊዝኛ? መሆን be that's good ስለዚህ
ቢን እንጠቀማለን ማለት ነው። ነበርኩ አይደል ያልኩት? ስለመሆን ነው እያወራን ያለ ነው አይደል? ስለመሆን። ስለዚህ መሆን ምንድነው? የመሆን ቨርብ ዋን ቢ ነች አይደል? ስለዚህ I used to be ማለት ምንድነው? ነበርኩ፣ ድሮ ነበርኩ፣ አሁን ግን አይደለሁም ነው። ስለዚህ ቀጭን ምንድነው? thin exactly I used to be thin ምን ማለት ነው? ድሮ ቀጭን ነበርኩ፣ አሁን ግን ወፍራም ነኝ። am I fat? ወፍራም ነኝ ኖ አይደለሁም። that's good ስለዚህ እንደዚህ ነበርኩ ማለት ነው። that's nice እሺ አሁን ይሄን ደግሞ ኔጌቲቭ እናድርገው። ድሮ እኔ ታጋሽ አልነበርኩም። በቃ ታጋሽ አልነበርኩም ድሮ፣ አሁን ነው ትዕግስተኛ የሆንኩት። I didn't used to exactly ኔጌቲቭ didn't used to ነው አይደለ? ስለዚህ I didn't used to I didn't used to መሆን be ታጋሽ ምንድን ነው? patient exactly I didn't used to be patient ድሮ ታጋሽ አልነበርኩም። didn't used to be አልነበርኩም። አሁንስ ነኝ አይደለሁ? አሁን ታጋሽ ነኝ እያልኩ ነው ማለት ነው። exactly nice እሺ እሷ ድሮ አይናፋር ነበረች በለኝ እስኪ። እሷ ድሮ አይናፋር ነበረች። she used to be shy exactly she used to be shy ድሮ አይናፋር ነበረች። አሁንስ አሁን አይናውጣ ሆናለች ማለት ነው አይደለችም። that's good አሁን እኮ የተረጋጋ ሰው ሆኗል። ድሮ እኮ የተረጋጋ ሰው አልነበረም። ቀሽቃዣ ነበር። የተረጋጋ ሰው አልነበረም ድሮ በለኝ እስኪ። he didn't አልነበረም። he didn't used to be calm exactly he didn't used to be calm ድሮ የተረጋጋ አይነት ሰው አልነበረም። አሁን ግን ምን ሆኗል? አሁን የተረጋጋ አይነት ሰው ሆኗል ማለት ነው። exactly nice አሁን ደግሞ ድሮ ብዙ ጓደኞች ነበሩኝ በለኝ እስኪ። I used to all right I used to have exactly have መኖር አይደለ? have መኖር እንጠቀማለን እዚህ ጋር ነበሩኝ መኖር ስላለ verb one ነው። I used to have ብዙ ጓደኞች a lot of friends exactly a lot of friends ስለዚህ I used to have a lot of friends ማለት ምንድነው? ድሮ ብዙ ጓደኞች ነበሩ። አሁንስ አሁን የሉኝም ማለት ነው። exactly አሁን የሉኝም ማለት ነው። that's good nice አሁን ደግሞ ኔጌቲቭ እናድርገው። ድሮ ከአባቴ ጋር ጥሩ ግንኙነት አልነበረኝ፣ አሁን ግን አለኝ። ኔጌቲቭ አድርገው። ኔጌቲቭ I didn't used to have ጥሩ ግንኙነት a good relationship yes relationship with my dad or with my father with my dad okay ስለዚህ I didn't used to have a good relationship with my dad ድሮ ከአባቴ ጋር ጥሩ ግንኙነት አልነበረኝም፣ አንስማማም ነበር። አሁን ግን አለኝ ማለት ነው። exactly nice have ነው የምንጠቀመው። good እስኪ አሁን ደግሞ ድሮ ረጅም ፀጉር ነበራት በለኝ እስኪ። ረጅም ፀጉር ነበራት። she used to ነበራት have she used to have a long hair ፀጉር ይቆጠራል አይቆጠርም አይደል? ትጠፋለች። long hair አለቀ። ስለዚህ she used to have long hair ድሮ ረጅም ፀጉር ነበራት። አሁንስ አሁን የላትም ማለት ነው። exactly ድሮ ረጅም ፀጉር ነበራት፣ አሁን ግን የላትም ማለት ነው። exactly clear ግልጽ ነው አይደለ? any confusion no nice ግልጽ ከሆነ ደግሞ አሁን ወደ be used to እንመጣለን ማለት ነው። alright አሁን ደግሞ be used to እናያለን ማለት ነው። alright what does it mean ምን ማለት ነው? it means to be familiar with something የሆነ ነገር ስንለምደው አዲሳችን ሳይሆን ሲቀር ማለት ነው። alright ለምጄዋለሁ፣ ልምዱ አለኝ፣ አዲሴ አይደለም ማለት ስንፈልግ ነው። exactly that's good ከዛ በፊት be እነማን ናቸው? verb to beዎች is are እና am ሶስቱ ናቸው ማለት ነው። present ላይ የምንጠቀመው alright that's good እስኪ
ብቸኝነት ብቻዬን መኖሬን ለምጄዋለሁ ማለት ነው በለኝ እስኪ። ቨርብ ቱ ቢዎች እንጠቀማለን። አይ ካልን በኋላ አም እንጠቀማለን። ኦልራይት ስለዚህ አም ነው የምንለው። አም ከዛስ አም ዩዝድ ቱ ካልን በኋላ ድርጊቱን ምን እናደርገዋለን? እዚህ ጋር ድርጊቱን አይኤንጂ እናደርገዋለን ማለት ነው። ኦልራይት መኖር ምንድን ነው? ሊቭ ወደ አይኤንጂ ስንቀይረው ሊቪንግ። ስለዚህ አም ዩዝድ ቱ ሊቪንግ አሎን ብቻዬን አይደለ? ናይስ። አም ዩዝድ ቱ ሊቪንግ አሎን ምን ማለት ነው? ብቻዬን መኖሩን ለምጄዋለሁ። አዲስ አይደለም። ኦልራይት ለምጄዋለሁ ማለት ነው። ኢዝ ዛት ክሊር? ዳትስ ጉድ። ዋና ለምዳለች በለኝ እስኪ። እንዴት ነው? ዋና እኮ ለምዳለች፣ መዋኘት ለምዳለች። ሺ ካልን በኋላ ቨርብ ቱ ቢዎች ይገባሉ አይደለ? ኢዝ አም ኦር ከገቡ በኋላ ነው ዩዝድ ቱ የምንጠቀመው። ስለዚህ ሺ ዩዝድ ቱ ኢዝ ትገባለች። ሺ ዩዝድ ቱ ዋና መዋኘት ስዊሚንግ አይደለ? ስዊሚንግ ሺ ዩዝድ ቱ ስዊሚንግ። ኦልራይት ምን ማለት ነው? ሺ ዩዝድ ቱ ስዊሚንግ ዋና ለምዳለች፣ መዋኘት ለምዳለች ማለት ነው። ኢዝ ዛት ክሊር? ዳትስ ጉድ። አሁን ደግሞ አረ መኪና መንዳት ለምደናል በለኝ እስኪ። መኪና መንዳት ለምደናል። we are ሲያጠር we're used to መንዳት driving በቃ so we're used to driving መኪና መንዳት ለምደናል። መኪና መንዳት አዲሳችን አይደለም ማለት ነው። is that clear? that's good። አሁን ይሄ ደግሞ ወደ ኔጌቲቭ እንቀይረው እስኪ። ምሳ እንብላ። እኔ ብቻዬን የመብላት ልምድ የለኝም። ብቻዬን መብላት አልለመድኩም፣ ልምዱ የለኝም በለኝ እስኪ። ኔጌቲቭ ስናደርግ is very simple ቀላል ነው። ከነዚህ ምን መጠቀም ነው? ናትን መጠቀም ነው ማለት ነው። ስለዚህ am not በቃ am not ከዛ መልመድ እዚህ ጋር used to am not used to ምን ማለት ነው? አልለመድኩም። am used to ለምጃለሁ፣ ልምዱ አለኝ። is that clear? ስለዚህ am not used to መብላት እሱ ጋር used to ዲ ትገባለች። ኔጌቲቭ ሲሆን አዎ ትገባለች። ይሄ አይቀየርም፣ not ብቻ ነው የሚቀየር። is that clear? that's good። ስለዚህ ብቻዬን መብላት አልለመድኩም በለኝ እስኪ። am not used to አሁንም ድርጊቱ ምን መሆን አለበት? ing መሆን አለበት። eating alone am not used to eating alone ምን ማለት ነው? ብቻዬን መብላት አልለመድኩም፣ ብቻዬን የመብላት ልምድ የለኝም ማለት ነው። is that clear? that's good። አሁን ደግሞ እኔ የመሸነፍ ልምድ የለኝም በለኝ እስኪ። የመሸነፍ ልምድ የለኝም። I'm not used to መሸነፍ lose ወደ አይንጅ ቀይረው losing hey I'm not used to losing እኔ የመሸነፍ ልምድ የለኝም፣ ማሸነፍ ብቻ ነው እያልክ ነው ማለት ነው። is that clear? that's good። አሁን ደግሞ ይሄን ወደ ጥያቄ እንቀይረው እስኪ። alright let's say that አንተ ውጭ ሀገር ነው ያለው እና እንዴት ነው ቋንቋውን ለመድከው በለኝ እስኪ። ቋንቋውን ለመድከው፣ ሀገሩን ለመድከው፣ አየሩን ለመድከው በለኝ እስኪ። ጥያቄ ስናደርግም is very simple እነዚህ መጀመሪያ ላይ ይመጣሉ ማለት ነው። alright መጀመሪያ ላይ ይመጣሉ። ስለዚህ are you ይሆናል ማለት ነው። are you used to ቋንቋውን the language are you used to the language? hey are you used to the language? ቋንቋውን ለመድከው እያልክ ነው ማለት ነው። that's good። እንዴት ነው ቅዝቃዜውን ለመድከው በለኝ እስኪ ደግሞ። are you used to the cold weather? hey are you used to the cold weather? እንዴት ነው ቅዝቃዜውን ለመድከው? ናይስ። ልጆች ደግሞ አዲስ ነው የሄዳችሁትና አዲስ ትምህርት ቤት ነው የገቡት። እንዴት ነው ትምህርት ቤቱን ለመዱት በለኝ እስኪ። are ልጆቹ እነሱ በቃ are they used to the school? hey are they used to the school? ትምህርት ቤቱን ለመዱት እያልክ ነው ማለት ነው። is that clear? that's good። ሀገሩን ለመድከው ጠይቄያለሁ ቅድም። ሀገሩን ለመድከው፣ ሀገሩን ለመዳችሁት በለኝ እስኪ።
Are you used to the country? Are you used to the country? እንዴት ነው ሀገሩን ለመድከው እያልከኝ ነው ማለት ነው። ኤግዛክትሊ ዳትስ ጉድ። ስለዚህ ጋር አም ዩዝድ ቱ ስንል ምንድነው ለምጄዋለሁ፣ ልምዱ አለኝ ማለት ነው። አምና ዩዝድ ቱ ሲሆን ደግሞ አልለመድኩትም፣ ልምዱ የለኝም። ኦኬ ሶ አር ዩ ዩዝድ ቱ ሲሆን ደግሞ ለመድከው ወይ ለመድከው ብሎ ጥያቄ ይሆናል ማለት ነው። ኢዝ ኢት ክሊር? ግልጽ ነው አይደለ? ናይስ። ግልጽ ከሆነ ደግሞ መጨረሻ ጌት ዩዝድ ቱ እናያለን ማለት ነው። Alright, in the last one የመጨረሻው ደግሞ ምንድነው? Get used to እናያለን ማለት ነው። What does it mean? ምን ማለት ነው? It shows the process of adapting to something. የሆነ ነገር የመልመድ ሂደቱን ነው የሚያሳየው። Alright? እየለመድኩ ነው። ሂደቱን ነው የሚያሳየው። እየለመድኩ ነው፣ እየለመደች ነው የሚለው ነው የሚያሳየው። Right? እስኪ መጀመሪያ ላይ እንዲሁ እየለመድኩት ነው በለኝ እስኪ። እንዲሁ እየለመድኩት ነው። እነዚህ ኢዝ አማር እንጠቀማለን። ኢዝ አማር ከተጠቀምነው በኋላ ዩዥሊ ጌትን ምን እናደርጋለን? ወደ አይኤንጂ እንቀይረዋለን ማለት ነው አይደለ? ጌቲንግ ይሆናል። ስለዚህ አም ጌቲንግ ዩዝድ ቱ ኢት። ኢት ማለት ነገር እየሆነ ነው። ኦልራይት። ስለዚህ አም ጌቲንግ ዩዝድ ቱ ኢት በል እስኪ። እየለመድኩት ነው ማለት ነው። ዩ ጋት ኢት? ናይስ። ለምጄዋለሁ ሲሆንስ? ለምጄዋለሁ ሲሆን ይሄ ወደ ፓስት እንቀይረዋለን። አይ የዚህ ፓስት ማን ነው? የጌት ፓስት ምንድን ነው? ቨርብ ቱ ጌት ፓስቱ ጌትማ ቨርብ ዋን ነው። ይሄ ቨርብ አይንጂ ነው። ፓስቱ ጋት ራይት። አይ ጋት ዩዝድ ቱ ኢት። አይ ጋት ዩዝድ ቱ ኢት ለምጄዋለሁ ማለት ነው። ኢዝ ዛት ክሊር? ናይስ። አሁን ደግሞ አትጨነቅ፣ ትለምደዋለህ በለኝ እስኪ። ወደፊት ትለምደዋለህ። ዩ ወደፊት ወደ ፊውቸር የሚያሳይ ቃል አለ። ምንድነው እሱ? ዊል ዳትስ ጉድ። ስታሳጥረው ዩል ኦር ዩ ዊል ቨርብ ዋን ነው የሚገባው እዚህ ጋር ከዊል በኋላ ቨርብ ዋን አይደለ? ስለዚህ ዩ ዊል ጌት መልመድ እዚህ ጋር ዩዝድ ቱ ኢት። ዩ ዊል ጌት ዩዝድ ቱ ኢት በል እስኪ። ናይስ። ምን ማለት ነው? ትለምደዋለህ ማለት ነው ወደፊት። ኤግዛክትሊ ናይስ። ልለምደው አልቻልኩም፣ ከብዶኛል፣ እንደው ልለምደው አልቻልኩም በለኝ እስኪ። ደግሞ ልለምደው አልቻልኩም። አለመቻል ምንድን ነው? ኬንት አይደለ? አይ ኬንት ጌት። ናይስ። አይ ኬንት ጌት ዩዝድ ቱ ኢት። አይ ኬንት ጌት ዩዝድ ቱ ኢት። ልለምደው አልቻልኩም፣ ከብዶኛል ማለት ነው። ኤግዛክትሊ ዳትስ ጉድ። ያው የጊዜ ሁኔታ ነው። እለምደዋለሁ፣ ያው ወደፊት እለምደዋለሁ በለኝ እስኪ። እለምደዋለሁ። I will get. That's good. I will or ስናሳጥረው I'll get used to it. I'll get used to it. እለምደዋለሁ፣ ወደፊት እለምደዋለሁ ማለት ነው። Is that clear? ግልጽ ነው አይደለ? ናይስ። ስለዚህ ጋር በኢት ቦታ ላይ ምን ማስገባት እንችላለን? ስሙን ማስገባት እንችላለን ማለት ነው። ኦልራይት። ስሙን ወይም ድርጊቱን ማስገባት እንችላለን። ለምሳሌ ላይክ ቋንቋውን እየለመድኩት ነው በለኝ እስኪ። I'm getting used to the language. I'm getting used to the language. ቋንቋውን እየለመድኩት ነው። ኦልራይት። that's good። በኢት ቦታ ማስገባት ነው። በኬንት ስንሰራው ደግሞ የአየር ሁኔታውን ቅዝቃዜው ልለምደው አልቻልኩም፣ ከብዶኛል በለኝ እስኪ። I can get used to the cold weather. I can get used to the cold weather. The cold weather. ቅዝቃዜውን ልለምደው አልቻልኩም ማለት ነው። Exactly? ጥያቄ ሲሆን ደግሞ እንዴት ነው? ምግቡን ለመድከው፣ ስራህን ለመድከው፣ ሀገሩን ለመድከው ሲሆን ለመድከው ሳይሆን ሶሪ እየለመድከው ነው ሲሆን፣ ለመድከው ሳይሆን እየለመድከው ነው ሲሆን፣ are you getting? ING እናደርጋለን። getting. Are you getting used to? Are you getting used to the language? Used to ብለን እዚህ ጋር ነገርየውን ማስገባት። the food. Hey, are you getting used to the food? Are you getting used to the food? እንዴት ነው? ምግቡን እየለመድከው ነው? እንዴት ነው? ቋንቋውን እየለመድከው ነው በለኝ እስኪ። Are you getting used to the language? Exactly. Hey, are you getting used to the language?
እንዴት ነው ቋንቋውን እየለመድከው ነው ይሆናል ማለት ነው። Is that clear? Yes. ግልጽ ነው አይደለ? Yes. Nice. I hope እናንተም እንደገባችሁ ተስፋ አደርጋለሁ። ስለዚህ እነዚህ ያስተማርኳችሁን አይታችሁ ዝም አትበሉ። Is that clear? በቃ ኤግዛምፕል ስሩ። alright እስኪ በሁሉም አንዳንድ ኮሜንት ላይ ጻፉልኝ አየዋለሁ። alright በቃ ኤግዛምፕል እየሰራችሁ በደንብ ፕራክቲስ አድርጉት። alright so this is Pure English Academy, learn English the pure way። እና ደግሞ እንግሊዘኛን በአካልም ሆነ በኦንላይን መማር የሚፈልግ ተማሪ ይደውሉልን። እንግሊዘኛን ጽድት አድርገን እናስተምራችኋለን። have a great one።